ፍቅር የተንኮል አምባሳደር እንግዲህ አደይ ላይ ሴራ እየጠነሰሰች ትገኛለች ማለት ነው። ወይ ፍቅር ግን ምን ይሻላታል ታዲያ? ዳይመንድ ሁሉንም ነገር እየተከታተለ ነበረ። ዳኒን አይምሮውን በርዘዋለች እና እህትን አደይና እናቷ ናቸው እነዚ ያደረጉ ብላ ተናገረች። እሱም ደግሞ በቀላቸዋለሁ አልለቃቸውም እያለ ዛቻውን ቀጥሏል ማለት ነው። አዎ ጎበዝ ዳኒ እያለች እያበረታታችሁ ከዛ በኋላ አደይ ጋር ሄዶ እንግዲህ አደይ በጥፊ አደረገችበት። ጀግኒቷ አደይ እኮ ጀግና ናት። የምሬን ነው። በነገራችን ላይ እዚህ እንትን ላይ አደይ ድራማ ላይ ማለት ነው ጥፊ ይበዛበታል የምር እና በጥፊ አደረገችበት እና በሩናው ላይ ዘጋችበት። እንግዲህ አደይ ሰራላችኋለሁ ሁላችሁንም ምናምን አለ። ዳይመንድ መንገድ ላይ ጠብቆ እንግዲህ ማንቁርቷን ይዟት ነበረ ፍቅርን ማለት ነው። እና ያለ ኃጢአቷ አደይን አያችሁ ልታስጠቁሯት። ወይ ፍቅር ግን የምር እንደው ምን እንደሚሻላት ራሱ አላውቅም። እና እንግዲህ ለዛሬ ሄዷል ማለት ነው። በቀጣይ ደግሞ እንደሚሆን አላውቅም። ሌላኛው የዴብ እናት አደይ ላይ ከባድ ውሳኔ ወስናለች ማለት ነው። በሌሊት ተነስታ ሽክሽክ ነው ያለ ያፊቱ የተቃጠለ ፌስታል የመሰለ ልጅ እሱ ነው ጠንቋ የተባለው። እንግዲህ ፈጣሪ ሆይ ትዕግስቱን ስጠኝ። ኧረ እንደው ወይኔ በጣም ያሳፍራል በእውነት። እና እሱ ጠንቋዩ ገንዘቧን ሙልጭ እያደረገች እዛ ትሰጠዋለች። ታዲያ በሌሊት ስትወጣ እታለም አይታታለች ማለት ነው። ታዲያ አደይን ለአንዴና ለመጨረሻ ከልጄ ህይወት ውስጥ አስወጣታለሁ። አረ ብታስወጫት ይሻላል እታለም። እነሱ እንደው አይጋቡ ወይ አይግባቡ እኛን ግራ እያጋቡን ይኖራሉ እንጂ ማለት ነው። እና እንግዲህ እታለም አደይን ቢያገባ ምኞቷ ነው። እታለም ንጹህ እናት ናት እኮ የምር እታለምን ስወዳት በቃ ንጹህ ልብ ያላት ሰው ናት። እና አደይና ዴቭ እንዲጋቡ ብቻ በአጠቃላይ በእሷ ዙሪያ ያለው ሰው እንዲከፋ አትፈልግም። ሌላኛው ደግሞ የዴቭ እናት በጣም ኃይለኛ ከተባሉት አንደኛዋ እሷ ናት። በጣም ኃይለኛ ሰው ናት። በጣም በገንዘቧ የምትተማመን ደሃን የምትንቅ በቃ አላደለ እኔ እንጃ እንደዚህ አይነት ሰው አልፎለት ነው መሰለኝ እንጂ ከደሃ ማህበረሰብ የመጣች ሰው ናት እሷ ስትጀመር ማለት ነው። የምሬን ነው። ግን የሰው ልጅ እንደዚህ ዝቅ አድርጎ አንድ ተራ ገረድ የማንንም ወፍ ዘራሽ እንዲያገባማ አልፈቅድለትም ልጄን። አዎ የሆነ ነገርማ ማድረግ አለብኝ። አልማዝ ልጅሽ ከማንም ምናምንቴ ጋርማ እንዲሁን አትፍቀጅለት። አዎ የሆነ ነገር ማድረግ አለብሽ እያለች ነገር እያጠነጠነች እንግዲህ ትገኛለች ማለት ነው። ከዛ በኋላ ወይዘሪት ፍቅር እንግዲህ ዳኒን ሞላችሁ ማለት ነው። መቼም ይቅር እንዳትላቸው ተበቀላቸው። አዎ እንደዚህ እንዳትለቃቸው ይሄ ሁሉ ነገር አድርገውማ ዝም እንዳትላቸው እያለች እንግዲህ ያዙኝ ልቀቁኝ እያለች ነው ወይዘሪት ፍቅር ማለት ነው። እና እንግዲህ ምን እንደሚፈጠር ባላውቅም ብቻ ከዚህ በኋላ የሚመጡት ነገሮች ትንሽ ከበድ ሊሉ ይችላሉ ማለት ነው። ስለዚህ ምን እንደሚሆን ባላውቅም ብቻ ዛሬ ገርሞኛል ማለት ነው እውነት የዳኒ። ከዛ በኋላ ዳኒ እንግዲህ አደይ አለቅሽም እያለ ከዛ በኋላ የራስ ጉዳይ ባክህን አንተም እንደ እህት እንዳትሆን በንጹህ ልቦህ ብትጓዝ ይሻልሃል። ትሰማለህ? ከዚህ በኋላ ማናችሁንም እኔ እሺ ብሎ ስላልኖርም አበዛችሁት አሁንስ ስትል እንግዲህ አደይ በቁጣ ተናገረች ማለት ነው። ዳይመንድ ታዲያ ፍቅርን ጠብቆ ዋጋዋን ሰጣት ማለት ነው። ከዛ በኋላ እንግዲህ አደይ ብቻዋን ናት ቤት ውስጥ። በዛ ላይ ዴቭ እንግዲህ እናቱን ማሚ በጣም ይቅርታ እኔ ስለ ህመምሽ እንጂ ላወራሽ የመጣሁት ስለ አደይ አይደለም። ስለዚህ በጣም ይቅርታ
ከዛ በኋላ አንተ ልጅ ከመቼ ወዲህ ነው እንደዚህ የሆንከው? እኔማ ዴቭ ነህ እንዴ? አንተ የኔ ዴቭማ አይደለህም በጭራሽ። ቆይ የኔ ዴቭማ ይሄ አይደለም፣ እንዴት እንደዚህ ይሆናል? እያለች ታለም እንግዲህ ማናት እቺ እናቲቱ በጣም ነበረ እንትን እያለች ነበረውና ከዛ በኋላ እንግዲህ ነገሩ ሁሉ ያልሆነ ነገር እየሆነ ነው ማለት ነው። ምክንያቱም ደግሞ አለ አይደለ ብቻ ከባድ ነው። ዞሮ አደይ እንግዲህ ከዚህ በኋላ መጠንቀቅ አለባት። ዳይመንድም ደግሞ ይሄንን ዳኒን አግኝቼ እውነታውን መናገር አለብኝ። ዳኒ ፍቅር አይምሮን በርዘዋለች የተረገመች። ስለዚህ ቶሎ ብዬ ዳኒ ወደ መጥፎ ነገር አሁንም ድጋሚ እንዳይገባ ማስቆም አለብኝ እያለ ነበር ማለት ነው። ሌላኛው ዶክተር ሩታ ፍቅሬን ስገልጽለት ጥላኝ ሄደች እያለ በጭንቀት ሊሞት ነው። እሷ ደንግጣም ደስ ብሏትም ነው የሄደችው። እንደገና ደግሞ ዴቭ ስለመጣባት ነው እንደዛ ጥላ ሄደችው ማለት ነው እንጂ ሌላ ነገር አይደለም። እሱ ግን ያሰበውን አይታችኋል አይደለ? ፍቅሬን ስገልጽላት ጥላኝ ጠፋች። ቆይ እንዴት ባልናገርና ዝም ብለው ይሻለኝ ነበረ። አረ ተረጋጋ እንዴ፣ ተረጋጋ እንጂ ምን እየሆንክ ነው አለው። ከዛ በኋላ እንዴት ነው የምረጋጋው? እስኪ ልንገረኝ፣ ምን የሚያረጋጋኝ ነገር አለና ለረጋጋ? ከዛ በኋላ አይ ምንም የሚያረጋጋኝ ነገር የለም። ለማንኛውም ከዛ ሄኖክ እንግዲህ በነገራችን ላይ ሮማን ግን ጎበዝ ናት። የእውነት እንደ ሮማን አይነት ጠነካራ ያለ ሴት አላየሁም እኔ። ማለትም ስራዋን አክባሪ ናት። በቃ የመጣሁት ለስራ እንጂ ወይ ፍቅር ላፈቅር ወይ ደግሞ ፍቅር ውስጥ ልገባ አይደለም። እኔ ሰርቼ ራሴን መለወጥ ብቻ ነው የምፈልገው አለች። እንግዲህ በጣም ነበረ እየደነገጡት። ስለዚህ እንግዲህ ከዚህ በኋላ አደይን እየተከታተለ ሰላሟን ይነሳታል ማለት ነው። እውነታው ላይ እስካልደረሰ በጭፍን መመራቱን እስካላቆመ ድረስ ዳኒ ያልሆነ እርምጃ ይወስዳል ማለት ነው። አይስባችሁታል? ስለዚህ ከዚህ በኋላ እንግዲህ የዳኒ ነገር ግራ ያጋባል። ለምን ሴት የላከው ሞት አይፈራም ይላል የሀገሬ ሰውና፣ ስለዚህ ይሄ መጠንቀቅ አለበት። እንደዛ ካልሆነ ከባድ ችግር ነው የሚፈጠረው እውነቱን ለመናገር። ምክንያቱም ዳኒ ተመልሶ እስር ቤት መግባቱ አይቀርም። እንኳን ዳኒ ፍቅር ራሱ እስር ቤት ትገባለች በቅርቡ እመኑኝ ማለት ነው። እና ፍቅር እስር ቤት ትገባለች። ልክ እንደ ቤዛ ነው የሚሆነው የፍቅር ህይወት። ይሄ ሀቅ ነው። ምክንያቱም እያደረገች ያለችው ነገር በጣም ነው እንትን የሚለኝ የፍቅር እንዴ ተንኮሏ፣ በቃ የምታስበው ነገር ሁሉ። እሷ ዴቭ እና አደይ አንድ ላይ እንዲሆኑ አትፈልግም። ዴቭ የራሷ እንዲሆኑ ትፈልገው እንግዲህ። ስለዚህ አሁን ዴቭን እና አደይ አለያይታ የራሷን ማድረግ ነው የምትፈልገው ዴቭን ማለት ነው። እንግዲህ ዴቭ ደግሞ በፍጹም እንደ እህት እንጂ እንደ ሌላ አያስባትም ጨርሶ። እሷ ግን እንዳያችኋት ነው ሴትይቱ ማለት ነውና እታለምም ደግሞ ፍቅር አንድ ነገር አደርጋለሁ ብለሽ ከጀርባዬ የሆነ የደበቅሽኝ ነገር ካለ እውነቴን ነው የምልሽ ልጄ ናት ብዬ መቼም ዝም አልልሽም። አሳልፌ ለፖሊስ እሰጥሻለሁ። ይሄ መራራ ሀቅ ነው። ከዛ በኋላ ምን? አዎ መራራው ሀቅ ይሄ ነው። ስለዚህ ምን እንደምታደርጊ አያለሁ። ከዛ በኋላ እማሚ እኔ ልጅሽ አይደለሁ እንዴ? እኔ እንዴት እንደዚህ አይነት እኔ ለዛውም ክፉ ሰዎች አይወዱኝም ክፉ ይሉኛል እንጂ በፍጹም እኔ ክፉ ሴት አይደለሁም። ባክሽ ማሚ ሁለተኛ እንደዚህ እንዳትይኝ እያለች ጭራሽ ማስመሰሏን ቀጥላለች ማለት ነውና ብቻ ዞሮ የፍቅር ጉድ ማለቂያ የለውም ማለት ነውና በቅርቡ ሁሉም ነገር ይወጣል። ከዛ በኋላ ምን እንደምትሆን እንግዲህ ከሁለት የወደቀ ዛፍ ትሆናለች። ዴቭ ራሱ አይለቃትም። ለነገሩ እሷ ዱላ ብርቋ አይደለም። ማንም ነው እጇን እላዋ ላይ የሚያሳርፈው እኮ ፍቅር ላይ። የእውነት እሷ አትበገር፣ በዱላ ምንም አይመስላት። ምንም ቢያረጓት ምን የፈለገ ነገር ቢመቷት እንኳን በቃላ ምንም መስሎ አይታያትም ፍቅር ማለት ነውና። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።
እንግዲህ ዳኒ ከእስር ቤት ወጥቷል። ነገር ግን ቀጥ ብሎ አደይ ጋር ሄዶ እንግዲህ